በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት የተደረገላችሁ እግዚአብሔር ብሩካን ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ ከሰማያት ወርዶ ከእመቤታችን ተወልዶ መስቀል ላይ ዕዳችንን ለመክፈል በተሰቀለ ጊዜ የሞት ዕዳ የተከፈለለት የዳን ሕዝብ ያደረጋችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ለዘላለም የተመሰገነ የተወደደ ይሁን። የእግዚአብሔር ልጆች በዚህ በአጋፔ ቤተሰብ የምንደግፋቸው ቤተሰቦች አሉን። በትንሽ በዓመት ቢያንስ 1 3 4 ሰዎችን መደገፍ በቋሚነት ማቋቋም አለብን። አሁን እጅግ አሳዛኝ የሆነ ቤተሰብን ነው የማስተዋወቃችሁ። እናት አባት ናቸው። ሁለቱም በስትሮክ ህመም የተያዙ የወደቁ ናቸው። ቤታቸውን የሚመግቡ ልጆቻቸው የሚመግቡ ነበሩ። በዚህ ሁኔታ ወድቀው ያሉ ቤተሰቦች ናቸው። እነዚህን ትልቅ ሰዎች ደግፈን የሚቻል ከሆነ የሚታከሙበት መንገድ አለዛም ደግሞ ቢያንስ እነዚህ ሰዎች ማስታመም ከባድ ስለሆነ እንድናግዛቸው ጠይቃለሁ። አንደኛው ማሳሰቢያዬ ነው። ሁለተኛ ማሳሰቢያዬ ከሲያትል አካባቢ የምትመጡ ቅዱሳን ቤተሰቦቼ ባለፈው ለቤተ ክርስቲያን ለወልቂጤ ማርያም ዕጣ ያወጣነው ስልክ እዛ ሀገር ነው ያለው። ከዛ ወደ ኢትዮጵያ መምጣት አለበት። እንደ ፈቃዳችሁ ከሆነ ብታመጡልኝ 911 4013 80 ስልካችን ነው። ዋትሳፕ፣ ቴሌግራም፣ ቫይበር ላይ አሳውቁኝ መልእክቱን። እኔም አድራሻቸውን የሚደገፉትን ሰዎች እልክላችኋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ብሩካን ዛሬ ማርያም መግደላዊትን የሚመለከትና ከሷ ሕይወት ደግሞ የራሳችን ውስጣችን የምንፈልግበትን ቃል ነው መንፈስ ቅዱስ ሊያስተምረን የወደደው። ይቺ ሴት ማርያም የመግደሎን ሀገር ሴት ነች። ሉቃስ ወንጌል ምዕራፍ 8 ላይ 7 አጋንንት የነበረባትና ጌታ የፈወሳት መሆኑን ያስረዳናል። የሉቃስ ወንጌል ምዕራፍ 8 ላይ መግቢያው ላይ ያለው ሐሳብ ሀገሯ መቅደሎን ይባላል። ዛሬም ድረስ እስራኤል ሀገር በገሊላ ባህር ሰሜናዊ ዳርቻ የሚገኝ ትልቅ ከተማ ነው። የዛ አካባቢ ሴት ነበረች። እንግዲህ 7 አጋንንት የነበሩባትም ነበረች። 7 አጋንንት ማለት 7 አይነት አስቸጋሪ ጸባዮች እንድታሳይ እነሱ በውስጧ ስለሚሰሩ የአጋንንት ባህሪ በእሷ ላይ ይታይ ነበር። ለምሳሌ ልክ የሌለው ቁጣ፣ አለመርካት፣ ከፍተኛ የዝሙት መንፈስ፣ ገንዘብን መውደድ፣ ማኩረፍ፣ ሰዎችን በቃል ነቁሮ ወይም ሰድቦ ማሳመም፣ እነዚህን የመሳሰሉ ከሰው የሚወጡ የሰው ባህሪ ያልሆኑ ግን ሰውን የሚጎዱ ጸባዮች ሰው እንዲሰራ የሚያደርጉ ናቸው። አንዳንድ መናፍስት በሰው ላይ አድረው ሰውየው እንደዚህ አይነት ህይወት እንዲኖረው አጥቂ እንዲሆን ሰዎችን ጎጂ እንዲሆን ያደርጉታል። ሲቀየር አጋንንቱ ሲወጡ ከላዩ ሌላ ሰው ይሆናል፣ ወደ ልቡ ይመለሳል። ታስታውሳላችሁ በጌርጌሴኖን መቃብር አንድ አጋንንት ያደረበት ሺዎች ከ10 ሺህ በላይ አጋንንት ያደሩበት ሰው መንገደኛውን ሁሉ ነክስ ሲደበድብ ሊገድል ይሞክር ነበር። ራሱን ይዋጭን ነበር፣ ይጮህ ነበር። እንግዲህ እነዚህን ሁሉ ባህሪዎች የአውሬ ባህሪ እንዲያሳይ ያደርግ የነበረው በውስጥ ያለው መንፈስ ነው። ጌታ ካስወገደለትና ከላዩ ካስወጣለት በኋላ ያ ሰው ጤነኛ ሰው ሆነ እና ጌታንም ልከተል ብሎ ጠየቀ። ወደ ልቡም ተመለሰ ነው የሚለው። እንደገና ወደ 10 ከተማ ሄዶ የጌታን ወንጌል እንዴት እንዳደረገለት እንዳዳነው መስክሮ ብዙዎችን አዳናቸው፣ ለክርስቶስ አመጣቸው። ይህ ሰው ጤነኛ የሆነው ከላዩ ያሉት አጋንንት ወጥተው ስለሄዱ ነው። ብሩካን እግዚአብሔር ልጆች ወንጌል አንብቡ፣ ጸበል ቦታ ሄዳችሁ ተጠበቁ። በእውነት የሄዳችሁ ጥምቀት ቤተክርስቲያን አካባቢ ተጠምቃችሁ ነው። ጸሎት ጸልዩ በደንብ። አንዳንድ ርኩሳን መናፍስት እንዴት እንደሚያጥሩብን አናውቅም። እንዳለብን ሳናውቅ የሚጫወቱብን ሊሆን ይችላል። አንድ ወልቂጤ እያለሁኝ እያገለገልኩ የማስታውሰው ታሪክ አለ። አንድ ወጣት ልጅ እህቱን ለማስተማር ከአዲስ አበባ ይዟት ይመጣል እና እህቱ በጣም ጥሩ ልጅ ነች።
የሆነ ስትናደድ ግን ሌላ ሰው ትሆናለች። እቃውን ትወረውራለች፣ ትጮሃለች። በቃ ጣራ ሲገነጠል ድረስ ነው የምትጮው። እና በጣም መንፈሳዊ ወንድም ነው ያላት። አስቸገረችው። በቃ በየመሃሉ አንድ ነገር ሲናገራት የሀገር ሰው ይሰበሰባል እሷ ስትናገር። እና አንድ ቀን እንደው በጌታዬ በኢየሱስ ክርስቶስ ስም ብሎ ስትቆጣ ተናገረ። ልክ እንዲህ ሲናገር እግሩ ስር ወደቀች ይችለች። ያ ዲያቆን የነበረ ልጅ ነው። በቃ መጮህ ጀመረች። ጮሆ የአጋንንት ለቋት ሄደ። ከዛ ጊዜ ጀምሮ ያች ልጅ ተመልከቱ ፍጹም ሰላማዊ ሴት ሆነች። ፍጹም ሰላማዊ ጨዋ። እና አንዳንዴ ጸባይ ነው የኔ እኮ ጸባይ ነው የምንላቸው ነገሮች የኛ ናቸው ወይ? በእርግጥ ናቸው ወይ? አይደሉም እኮ። አንዳንዴ የቅዱሳት ስዕላትን ስታዩ ስድብ የሚላችሁ ቀን የለም? ስትጸልዩ ስለ እግዚአብሔር መጥፎ ሀሳብ የሚመጣባችሁ ጊዜ የለም? አሁን ይሄን ሀሳብ የእናንተ ነው? ሀሳቡ ግን እኛ ውስጥ እኮ አለ። አንዳንዶቻችን እንሳቃለን። ይህን በማሰባችን መንፈስ ቅዱስን የሰደብን እየመሰለን ወዮ እንላለን። ግን ይህ ሀሳብ የኛ ስላልሆነ ነው የምንጨነቀው። ውስጣችን የሚናገር ሌላ መንፈሳዊ ድምፅ አለ ማለት ነው። ልክ እንደዚህ ሆኖ አጋንንት በውስጣችን ሲያድሩ እንደዚህ አይነት ለየት ያሉ መገለጫዎች እንድናሳይ ያደርጉናል። ስለዚህ እነዚህን ነገሮች ጾም በመጾም አንዳንዴ በግላችን ጾም በመጾም መጸለይ፣ የወንጌል ቃላትን እየጠሩ ያነሱ ከአንዳንድ ምዕራፍ መጥራት። በተለይ ክርስቶስ ወንጌል ለሰይጣን እሳት ነው። በቃ ይለበልባል፣ ያቃጥላል። ወንጌል የምታነቡ የምትጸልዩ ከሆነ በቃ እና እንደዚህ አይነት መንፈሳዊ ነገሮችን ማድረግ ያስፈልጋል። ማርያም 7 አጋንንት ነበራት፣ ግን ለቀሚስ ለብሳ ሻሽ አስራ እንደ ማንኛውም ሴት ትወጣለች ከቤት። የነኳት ቀን ግን ወዮላቸው እነዚያ ሰዎች። ጌታ ኢየሱስ ክርስቶስ ስታገኝ ግን ጌታ ላይዋ ላይ ያሉት እነዛ ርኩሳን መናፍስት አስወጣላት። ያው ብርሃን ካለ ጨለማ ሊኖር አይችልም። አጋንንቱ ከእሷ ልብ ሲወጡ ክርስቶስ ልቧ ውስጥ ገባ። በእውነት ክርስቶስ ልቧ ውስጥ ገባ። በእውነት ፍቅር ጌቷን የምትወድ ሴት ሆነች። የመጽሐፍ ቅዱስን አፕ አውጥታችሁ ስልካችሁ ላይ መቅደላዊት ማርያም ብላችሁ ጻፉ። እንዳለ የሚዘረግፍላችሁ ማርያም መቃብሩ ስር ነበረች ነው የሚለው። ፍቅርን ከመቃብር አልፋ ማሳየት የቻለች የጌታን ሕማም እስከ መስቀሉ ድረስ የተከተለች ነች። ጌታን አብስታ ትወደው ነበር። በገንዘቧ ታገለግለው ነበረ፣ ትከተለው ነበረ። ሌላም ብታረጋቸው ነገሮች ይኖራሉ፣ እኛም ማናየው። የጌታ ነገር ታጥብ እንደሆነም አናውቅም። ነገር ግን መከራ ሲመጣ ሁሉ ሲሸሹ ማርያም መግደላዊት ግን ነበረች። ከእናቱ ከእመቤታችን ኋላ ቆማ ነበር። ሰሎሜ ከምትባል ሴት ጋር፣ ማርያም ከምትባል ሌላኛ ሴት ጋር መስቀሉ ስር ነበረች። ዋይ እያለች ተሩታን እየደቃችም ወደ መስቀል ወጥታለች። ያንን የመሰለ ንጹሕ መምህር፣ ደግ አዛኝ ጌታ መስቀል አሸክመው ሲያንገላቱት ስታይ ዋይ ትል ነበረ። ልቧ በሐዘን ይሰቀል ነበር፣ ይገረፍ ነበር። ማርያም ጌታ ያደረገላትን ነገር በደንብ የምታስተውል ሴት ነበረች። ይወላችሁ እግዚአብሔር ለእኛ ያደረገው እና ለማርያም ያደረገው ቢወዳደር አንዳንድ ጊዜ የእኛ ሊበልጥ ይችላል። ማርያም ግን የተደረገላት ነገር ያንን ፍቅር የገለጸችበት መንገድ ግን ሰማይ የሚነካ መንገድ ነው። ይገርማችሁ ክርስቶስን በመከራ ቀን የወደደችው ፍቅሯ እግዚአብሔር ለሰው ያለውን አይነት ፍቅር ነው የሚመስለው። ናሆም እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ይል የለ። በመከራ ቀን እግዚአብሔር ነው የሚወደው ሰውን። ሰው ጥሎ ሊሄድ ይችላል፣ በመከራ ቀን እግዚአብሔር ነው የሚወደው እንደሚል በመከራው ቀን በጌታ መከራ ቀን ዞር ሲል ካያቸው ሴቶች መካከል አንዷ ማርያም ነች። ጌታ እስኪሞት ድረስ መስቀል ላይ ቆማ ታለቅስ ነበር። ዮሴፍ፣ ኒቆዲሞስ ካሉበት ቦታ መጥተው ጌታን ከመስቀል እስኪያወዱ ድረስ ጲላጦስ ፊት ቆመው እስኪያስፈቅዱ ድረስ መስቀሉ ስር ነበረች።
የጌታ ሰውነት ከመስቀል እስኪወርድ ድረስ አልሄደችም፣ ዞር አላለችም ከመስቀል። እነ ኒቆዲሞስ መጥተው ከመስቀል ሲያወርዱትም ታግዝ ነበረ። ጨርቅ ታቀብል ነበረ። ሽቶ ሽቶን ትለውስ ነበረ። ታገለግል ነበረ። ሁለቱ ጌታን ተሸክመው ወደ መቃብር ሲሄዱ ተከትላ ከኋላ ታለቅስ ነበር፣ ዋይ እያለች። እውነተኝነት ነው ይሄ እስከ ጥግ ድረስ። ከዛ ቤት ገብታ ደግሞ እንደገና ቶሎ ብላ ጌታ ከተቀበረ በኋላ ለሶስተኛው ቀን ለሰለስቱ ሽቶ ለማዘጋጀት ቶሎ ብላ ቅመም ታዘጋጅ ነበር። ቶሎ ብላ። ለምን? ዓርብ ምሽት ነው ሰንበት የሚገባው። ሉቃስ ወንጌል ምዕራፍ 23 ቁጥር 55ን ብታነቡ ይህን ይነግራቸዋል። ከገሊላ ከእርሱ ጋር የመጡ ሴቶች ተከትለው ወደ መቃብር ሥጋውን እንዴት እንዳኖሩ ታዩ። ተመልሰውም ሽቶና ቅባት አዘጋጁ ብሎ ሉቃስ የሚጽፍላት ስለ ማርያም መግደላዊት ነው። ከቀብር መልስ ከ9 ሰዓት በኋላ ቶሎ ብላ ሄዳ ሮጣ ቅመምና ሽቶ ቀመመች። ይህ ሁሉ ለጌታ ነው። ቅዳሜ እንቅልፍ የለም። ቤተ ክርስቲያን ቅዳሜን ሽራ ጾም እንድንጾም የምታደርገን ይህን ቀን በማሰብ ነው። መስቀሉ ላይ ወርዶ ከሞተ በኋላ መቃብር ውስጥ ያደረውን ጌታዋን በሐዘንና በጾም ነው የምታስበው። ቅዳሜን ሽራ፣ ቅዳሜ ስውር የምንለው ማለት ነው። በዛ ቀን ስታለቅስ ነው የዋለችው። እንዳያመሽ የለም መሸ። ተነስታ ወደ መቃብሩ ሄደች። አሁንም ታለቅሳለች። እንባዋ እንዴት እንደማያልቅባት፣ ምን አይነት ፍቅር ልቧ ውስጥ እንዳደረ። 7 አጋንንት ነው የወጣው ከልቧ። የጌታ ፍቅር 7 ጊዜ ልቧ ውስጥ የገባ መሆኑን ታሳያቸዋለች። ምን አይነት ድንቅ ፍቅር እንዳለ በኋላ ጌታ ኢየሱስ ተነስቶ ራሱን አሳያት። እኔ የምላችሁ እግዚአብሔር ልጆች፣ ቤተሰቦቼ ምን ያህል ትወዱታላችሁ ጌታችሁ? እህቴ ምን ያህል ትወጂዋለሽ? አንቺ ብትሆኚ ምን ታደርጊያለሽ? እዛ ምን ያህል ትወደዋለህ ወንድሜ? ካህኑ አባቴ ምን ያህል ትወደዋለህ? ምን ያህል ትወደዋለህ ኢየሱስ ክርስቶስ? ትልቁ ሽማግሌው አባቴ፣ ትልቋ እናቴ ምን ያህል ትወጂዋለሽ ጌታሽ? ምን ያህል ነው የምወደው እኔ? ምን ያህል ነው የገባኝ? የባለ ውለታዬ ፍቅር፣ የደጉ ጌታዬ ፍቅር ምን ያህል ነው የገባኝ? በመከራዬ ቀን ያልጣለኝን፣ በችግሬ ጊዜ ያልተወኝን ጌታዬን ምን ያህል ነው የምወደው? ምን ያህል ነው የምትወጂው እህቴ? ሁሉ ሲተው ብቻሽን ያልተውሽን ጌታሽን ምን ያህል ትወጂዋለሽ እህቴ? እንደ ሰው ያልጨከነብሽ፣ እንደ ሰው ያልፈረደብን፣ አይቶ ያልፈረደብን ሩሩውን ጌታ ምን ያህል ትወደዋለህ ወንድሜ? ፍቅር እኮ ሚዛን አለው። ማርያም መግደላዊትን ሰማችኋት አይደል? ምን አይነት ከባድ የሚመዝን ፍቅር ልቧ ውስጥ እንዳለ፣ ተግባራዊ ፍቅር። በሌሊት ተነስተው ቤተክርስቲያን የሚሄዱ ሰዎች ገና ሳይነጋ አውሬ አይፈሩ፣ ሽፍታ ወንበዴ አይፈሩ። ፍቅር 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 ከባድ ዓለም ነው፣ ከባድ አቅም ነው። ወጣት ሰንበት ቤት እያለሁኝ እኛ ከተማ የምንኖርበት ከተማ ጅቦች ነበሩ። ከሌሊቱ 10 ሰዓት ነው የምነሳው ወደ ቤተክርስቲያን ለመሄድ። ከክርስቶስ ፍቅር ማን ነው የሚለየኝ እያልኩ እየዘመርኩ፣ እግዚአብሔር ብርሃኔና ላይቴ ነው እያልኩ እየዘመርኩ፣ በዛ ጨለማ መንገድ ሰንሰል መንገድ ውስጥ ቀጥ ብዬ ቤተክርስቲያን ሄድ ነበር። አውሬ እኮ ሊበላኝ ይችላል፣ ግን አላስብም። እሱ እግዚአብሔር ከኔ ጋር ነው፣ ጌታዬ ከኔ ጋር ነው ብዬ ስለማ የእግዚአብሔር ፍቅር ከሞት ያስመልጣል። ምንም ነገር እንድትፈሩ ያደርጋችሁ። ይሄ ቀላል ነገር ነው። ሰይፍ ያልፈሩ አሉ አይደል? እሳት ያልፈሩ አሉ አይደል? የፈላ ዘይት ያልፈሩ ሰዎች ቅዱሳን አሉ አይደል? ምን ያህል ነው ግን የእናንተ ፍቅር ነው? ይሄን የምትሰሙ ቤተሰቦች ምን ያህል የማርያም መግደላዊት ፍቅር እኔ አለኝ የምለውን ፍቅር አራግፎ ነው የሚጥለው። ቢገርማችሁ በጣም ያሳፍረኛል የማርያም መግደላዊትን ፍቅር ስመለከት።
ለክርስቶስ ካህን ነኝ ብያስ እንዳስብ እንዳፍር ያደርገኛል። ቅድም እንደተባለው ለእሱ ያደረገላት ነገር ለእኛ ያደረገው ነገር ሊሆን ይችላል። ከእኛም ከእሷ በላይ አድርገን ሊሆን ይችላል። ተቀብለን ሊሆን ይችላል። ከሱ በሕይወታችን ዘመን ሁሉ ሲረዳን እኮ ነው የኖረው። ሲመግበን የኖረው፣ ሲጠብቀን፣ ሲታገሰን የኖረው። ውለታው እኮ ብዙ ነው። ግን ለምን እንዳልወደድ ነው፣ ለምን በፍቅሩ እንዳልነደድን ይገርመኛል። ልባችን ሻማ ነው። ሲፈጥረን ሻማ ልብ ነው የፈጠረብን። ይህንን ሻማ ልብ በፍቅር ሰዓት በአንድ የሚቀጣጠል ልብ ነው። ወንዱም ሴት እያፈቀረ ነው ጊዜው የሚያሳልፈው፣ ሴቷም ወንድ ብቻ እያፈቀረች። ይሄ ልብ እኮ ይሄ ሻማ እኮ መንደድ ያለበት ለክርስቶስ ፍቅር መሆን ነበረበት። ሴት በምናፈቅርበት ልክ፣ ወንድ በምታፈቅርበት ልክ የጌታን ፍቅር ሊያነደን ይገባ ነበር። ግድ የለሽ ልብ ይዘን እንዴት ነው በሰማያዊ ሰርግ ቤት ሙሽራችን ጋር ልንኖር የምንችለው? እስቲ ልጠይቃችሁ። ሳንወደው እስከዚህም በሆነ ፍቅር ምንድነው ስሜት የሚሰጠን ሰማይ ላይ ከሱ ጋር መኖር? እንዴ ከባል ጋር እንኳ ከሚስት ጋር እንኳ ለመኖር ፍቅር ይከፈል የለ እንዴ? ፍቅር የሚባል ነገር እኮ እንከፍላለን። እኔ ከሚስቴ ጋር ፍቅር የሚባል ነገር ከፍዬ ነው የምኖረው። ሚስቴ ከኔ ጋር በመፋቀራችን ነው ባልና ሚስት የሆን ነው። ለ40ና ለ50 ለ80 ለ60 ዓመት ዕድሜ እንኳን ፍቅር እንከፍላለን ለትዳር አጋራችን። ለዘላለሙ ጌታችን ምንድን ነው የምንከፍለው? ምን ያህል የፍቅር ሚዛን ነው ያለን? ምን ያህል ነን? ጤነኞች ነን ወይ? ደህና ነን ወይ? ልባችን ጤነኛ ነው ወይ? ማፍቀር ችሏል ወይ? ተነክተናል ወይ? ክርስቶስ ገብቶናል ወይ? መቼ ነው የሚገባን? መቼ ነው የምንወደው? ትልቁን ሙሽራችንን ማራናታ ያለ የምንጠብቀውን ጌታችንን እንወደዋለን ወይ? ካልወደድ ምንድነው የእሱ መምጣት ለኛ ትርጉሙ? ምንድነው ክርስትና ትርጉሙ? ማህተም ትርጉሙ ምንድነው? ካልወደድነው መቁረብ ትርጉሙ ምንድነው? ቤተክርስቲያን መሄድ ትርጉሙ ምንድነው? ለሃይማኖት መከራከር ትርጉሙ ምንድነው? ካልወደድነው። ወደነው ቢሆን ደግ። እግዚአብሔር ልጆች ልንወደው ይገባል። በደንብ ልንወደው ይገባል። ማርያም መግደላዊት የምታስተምረን ይህንን ነው። ተግባራዊ ፍቅር። ወድሃለሁ ስትል ሰምተን አናውቅም። ስትወደው ግን እናያታለን። ይገርመኛል። በረከቷ አይደረብን። የእናታችን ከቅዱሳን አንስት አንዷ ነች። በእሷ መታሰቢያ ብዙ ቦታ ቤተክርስቲያን አለ። በተለይ በሩሲያ ኦርቶዶክስ ቤተክርስቲያን መታሰቢያ ያላት። እኛ ሀገር በስሟ ታቦት መቀረጹን አላውቅም፣ አላስታውስም። ኢየሩሳሌም እንኳን በጣም ትልቅ ወርቃማ ቤተክርስቲያን በማርያም መግደላዊት ስም የተሰራ አለ። ይገባታል። ጌታን በመውደድ ምስክር ናት። እግዚአብሔር እንግዲህ ጌታ ኢየሱስ እንግዲህ እንደዚህ ነው የሚወደደው። አምላካችን ንጉሳችን እንደዚህ ነው የሚፈቀረው። ሰው ጌታን ልቡ ይጠፋ መውደድ እንዳለበት አስተምራናለች። የሰማነውን በልቦናችን ጻፍልን። ቸርነቱን ምሕረቱን ከኛ አያርቅ። የአባቶቻችን አምላክ ክብር ምስጋና ይግባው። የእናታችን የእመቤታችን የመላእክት ጥበቃ ረድኤት አብሮን ይሁን። የሁለቱን ሕመምተኞች ነገር አትርሱ። ደግሞ ትምህርቱ ላይ አሁን ኮሜንት አድርጋችሁ ላይክ አድርጋችሁ ስለምትወጡ እዛም እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ነኝ። ሰላም